ውይይቱን ዩቲዩብ ላይ ነው የተከታተልኩት። በጣም ቆንጆ ውይይት ነበረ። በጣም ምልህ ቆንጆ ውይይት ነበረ ስልህ ልደቱ የተናገረውን ነገር እኔ አልደግፍም ፖለቲካውን፣ ግን አይ ስቲል አፕሪሺየት አርቲኩሌሽኑን ተስፋ ለመቁረጡን ጽናቱ ይገርመኛል። አንዳንድ እርስ በርሱ ቢጋጭብኝ፣ ምክንያቱም የኔ ፖለቲካ ተሸናፊ አይደለም ተሸናፊ ነው፣ አሁን ብዙም ደጋፊ የለኝም ይልና ግን ደግሞ ይሄን መንገድ እቀጥላለሁ ይላል ልደቱና ትንሽ ይጋጭብኛል። አክሳሪ በሆነ መንገድ ለምደው ደጋግመህ መሄድ ያለብህ ማያዋጣ ከሆነ ፕራይም የሆነ እኮ ይሰማኛል። ኢቢኤስ የሚባል ሚዲያ ለኢንተርቪው የጁራ እንትን ማይኩ እንትን ኦኬ ታንክ ዩ የደጋግመህ አንድን ነገር ደጋግመህ የሄድክበት አላዋጣ ሲል ቆም ብሎ ማሰብ ያስፈልጋል። እና እኔ ልደቱም ያንን ቢያደርግ እሱ ብቻ አይደለም ከሰላማዊ ትግል የማይሆን ሲሆን የማያዋጣ ሲሆን ኔልሰን ማንዴላም ይሄንን መንገድ መርጠዋል። እነ ማህተመ ጋንዲ ይሄንን መንገድ መርጠዋል። በጭቆናና በቫዮለንስ መካከል መምረጥ ካለብኝ አይ ዊል ቹዝ ቫዮለንስ ብለዋል ማህተመ ጋንዲ ማለት እንግዲህ የሰላማዊ ትግል የሰላማዊ አመጽ ምልክት ናቸው። ግን እሳቸውም ዲክታተርሺፕ ኤንድ ቫዮለንስ ዘን አይ ዊል ቹዝ ቫዮለንስ ለዲክታተርሺፕ ከንበር። ስለዚህ ልደቱም ይሄ እንዴት እንዳልታየው እና የትኛውን የፖለቲካል ማህበረሰብ ሞቢላይዝ ለማድረግ እንደሚሄድ አሁን ራሱ ግራ ይገባኛል። ናዝሬት ነው ሄዶ የሚቀሰቅሰው? አዲስ አበባ ነው? ባህር ዳር ነው? መቀሌ ነው? አዋሳም የት ነው? የት ቢሄድ ነው የልደቱን ሐሳብ ገዝቶት የሱን ሐሳብ ይዞ ሊንቀሳቀስ የሚችል ሰው ያለው የሚለው ነገር ያሳስበኛልና ቆም ብሎ ቢያስብ። እነ ብርሃኑ ነጋም ነው አብረው ያኔ 97 ላይ ሆሆ ብለው እንግዲህ በዛም በዚህም ብለው ያው መጨረሻ ላይ እንደነሱ ይሁን ለማለት አይደለም። እንደነሱ እንደው ባይሆን አትሊስት እንትኑ እንደጠበቀ ቢቀር ይሻለዋል እንደነሱ ገብቶ ከሚጨመላለቅ። ግን እንደሌሎቹም አማራጩን ማየት ይችላል። ማየት ያለበትን አማራጭ ማየት አለበት። ያው እነ መረራ ጉዲናም ለስንት ጊዜ ሰላማዊ ትግል ሲሉ የነበሩት ከኦኤልኤ ጋር ፓርትነርሺፕ ፈጥረናል እያሉ ነው ያሉትና ልደቱ ቆም ብሎ ማሰብ አለበት። በጣም በልጅነቴ ከሰማኋቸው ፖለቲከኞችና እኔ ራሱ የፖለቲካል ኢንተረስት ካሳደሩ ሰዎች አንዱ ልደቱ ነው። ልደቱ እንትን ሲያደርግ ዩኒቨርሲቲ ተማሪ ነበርኩ። በጣም አክቲቭ 97 ምርጫ ላይ እና ያን ጊዜ አክቲቭሊ ነበር የምከታተለው። አክቲቭሊ እንከራከርበት ነበር የነሱን ሐሳብ የሱንና የብርሃኑ ነጋን ሐሳብ because ያኔ ቅንጅት በጣም ፖፑላር እንትን ስለነበረና ቅድም እንዳለው ብዙ ሰዎችን እንትን ብያለሁ የሚለው ከነዛ ሰዎች አንዱ ምስክር ነኝና መናገር እችላለሁ። ግን ፍሬ ማፍራት ደግሞ አለበት። ሁኔታውን እያየ ስማርት ፖለቲሻንስ ነው ከሁኔታው ጋር ፍሎ ማድረግ አለባቸው። አንዳንዴ ድርቅ ማለት ለመሰበርም ይሆናልና አቶ ልደቱን አቶ አንዱዓለም አራጌን በቃ የተደበቁ ፖለቲከኞች አሁን መውጣት ያለባቸው ሻይን ቢያረጉ ለሀገር ሊጠቅሙ የሚችሉ እና አዋጭ በሆነ መንገድ ቢታገሉና ራሳቸውን ቆም ብሎ ቢፈትሹ ብያስባለሁ። ተቃዋሚዎች ያላቸው መሬት ላይ ሄዶ እነማን እንደሆነ አላውቅም። የእውነት ለመናገር አሉ ወይ ተቃዋሚ ያለ ወይ እናት ፓርቲ ያለ ሌላ አላውቅም የእውነት መኖሩንና እስቲ እንግዲህ እንዲያስብበት ማድረግ ነው። ጉድ ላክ ፎር ሂም። ያንተ ፕሮግራም ግን አሪፍ ነበረ። እንግዲህ ቀጥል። የተለያዩ ሐሳቦች እንደመጡ ይሰሙ። የልደቱን ሐሳብ ግን በሰላማዊ መንገድ ያለውን ያው የራሱ ምርጫ ነው። ያው ሁሉም በሚያዋጣው ይሄድ። ያን መብቱን ማክበር ያስፈልጋል። አገሩ ተመልሶ እንዲገባ ግን አምባገነኖች ፈቀዱለት ማለት ነው የምፈልጋለሁ። ታንክ ዩ ቴዲ። ታንክ ዩ አማራ ስትሮንግ። ምናልባት ሰዓት ካለኝ ከቆየውኝ ከዚህ በኋላ አላውቅም በባህር በር ጉዳይ ሐሳብ ልቀበል እችላለሁ። መጀመሪያ ግን ስለነበረው ቆይታ አቶ ልደቱን ብታገኙ ጥያቄ የሆኑባችሁ ነገሮች ምን ሊሆኑ ይችሉ እንደነበር ምን ጠይቁ እንደነበር እሱን ሐሳቦቻቸውን እየተቀበልኩ ነው። ከአማራ ስትሮንግ ቀጥሎ ሞጊልዳ ነህ? ሞጊልዳ ቲዩብ የዩቲዩብ አድራሻ ነው ወይስ ሞጊልዳ የፋዘሩ ስም? ሞጊልዳ ቲዩብ ያባል ስሜ ያው ሙሉ ስሜ እንደሚጠው ሞገስ በዛብህ ነው። ከሚንግስ ወለ ግን የዩቲዩብ እንትን ይኖረኛል። አይደለም ሞገስ በዛብህ። አመሰግናለሁ ቴዲ። በተነሱ እኔ መጀመሪያ ካንተ ነው
በጥያቄ አቀራረብ ላይ ካንተ ነው መጀመር ነው ፈልገው ከዚህ በፊት ለማስቀመጥ እንደሞከርኩት ቴሪ ጋር ወንድማችን ላይ ያስቀምጣል ኔትወርክ ይቆራል እና ሌቭል ያለበትና እንደ አንዳንድ የፓርቲ ከሚመስሉ ጋዜጠኞች ኔትወርክ ይቆራጣል። ሶሪ እንግዲህ አንዳንድ የፓርቲ ከሚመስሉ ጋዜጠኞች አይሰማም። አሁን ይሻላል። እስኪ ይቆራርጣል ማለት ሰማለሁ። ቴዲዮን ይሻላል። መሀል ላይ ግን ይቆራርጣል። እስኪ ቀጥል። ሰማለሁ። ትሰማለህ? ፈጠን ብዬ እንትን እላለሁ እና የፓርቲ ከሚመስሉ ጋዜጠኞች ለየት የሚያደርግ መሪ ጥያቄዎችን አጠይቆም ልደቱ አብዛኞቹ እንደምናቸው ጥያቄዎች ልደቱ ሳይድ አድርጎ የሚሄድባቸው ጋዜጠኞች መሪ ጥያቄ ይጠይቁታል። ያ ማለት ምንድን ነው? ለሚጠይቁት ጥያቄ መልስም እያስታወሱት ነው ማለት ነው። ስለዚህ ሳላመሰግን ሳላደንቅ አላልፍም። ሌላው ግን እንደ ቅሬታ አቶ ልደቱን መጠየቅ ካለብኝ ድምጽህ ይቆራርጣል። ድምጽህ ይቆራርጣል እና እድሉ ለምን ባለፈው እንዳልከው አንተ ድንጋይ አሰልፌ ወረፋ ድምጽህ በጣም ነው የሚቆራርጠው። ወረዳ ድጋሚ ናስ ጥሩ ይመስለኛል። ኔትወርክ የተስተካከለ መሰለኝ። ኦኬ ወርዷል፣ በራሱ ጊዜ ወርዷል። ኦኬ የቡርቃ ዝምታ ጥያቄዎቹ ከቀረቡለት መሀል አንዱ እሱ ነው። የቡርቃ አለ ሰላም አለው ናችሁ? ይሰማል? የኔ ኔትወርክ ይሰማል። እሺ በመጀመሪያ አመሰግናለሁ። ያው ጥያቄ እድሉንም ሰጥተህ አስገብተን ጥያቄዎቹን እንድንጠይቅ በማድረግ ከዛም ደግሞ ጥያቄዎችንን ወስደ አቶ ልደቱ የእሳቸውን መልከታ እንዲሰጡበት በማድረግ በመጀመሪያ አንተን ላመሰግን ወዳለሁ። አቶ ልደቱንም ከዚህ በፊት እንዳልኩትኝ የሀሳብ ልዩነት የትግል መስመር ልዩነት ቢኖረንም ለፖለቲካው ለሀገራቸው ካላቸው ፍቅር የተነሳ በሚያደርጉት ትግል ላደንቃቸውም ላመሰግናቸውም እፈልጋለሁ። ያው በሰላማዊ ትግል ላይ ተስፋ ያልቆረጡ ትንሽ የቀሩ ከታጋዮች ከሆኑ ሰዎች ውስጥ አንድ ናቸውና ያው እንግዲህ እኔ የሰላም ትግሉ በጣም መንገዱ ጠባብ ነው ብዬ ስለማምን የትጥቅ ትግሉ የተሻለ ነው የሚል እምነት ስላለኝ የትጥቅ ትግሉን ነው ምናምን የምደግፈው። ለዛ ደግሞ ለትጥቅ ትግሉና በማህበረሰብ ደረጃ እንደ ሀሳብ ወይም እንደ ጥያቄ ያሉ ነገሮችን ጠይቄ ነበር። እነዛን ጥያቄዎች እንግዲህ የእሳቸው መልከታ አግኝቼበታለሁኝ። እንደ መልስም ይሁን እንደገና እንደሳቸው አስተሳሰብ መልስ አግኝቼበታለሁ። ለዛ አንተን በጣም አመሰግናለሁኝ። የተወሰነ ነጥብ ግን ያው የትጥቅ ታጋዮች ለምን ወደ ሶሻል ሚዲያው ይመጣሉ? የትጥቅ ትግሉን የሚደግፉ ከሆነ እኮ ሶሻል ሚዲያው የሰላም ታጋዮች የሚወያዩበት ነው የሚባል ነገር ያነሱት አለ። ነገር ግን በሶሻል ሚዲያው ያው ሶሻል ሚዲያ ትልቅ አቅም አለው። ሶሻል ሚዲያው ብቻ ሳይሆን ማስ ሚዲያውን ፕሬስ ሚዲያዎቹን ተጠቅመ ይሄን አምባገነን ወይም ደግሞ ገዳይ የሆነ መንግስት መጣል አለብኝ ብለህ የምታስብ ከሆነ ትጥቅህን ባሉት አማራጮች ሁሉ ነው የምትጠቀመው። ያው መሳሪያ ብቻ አይደለም እና እሷን ነጥብ ላይ የተወሰነ ነገር ማለት ፈልጌ ነበር በወቅቱ። ነገር ግን መግባት አልቻልኩኝም። ይህንን እድል አጥተው ነው ባይዘዌ ሀሳብን በነፃነት መግለጽ ባለመቻላቸው በየሚዲያው ወጥተው የሚናገሩ ሰዎች በመታፈናቸው ነው የመጨረሻ አማራጫቸው የሆነው ወይ መኖር ወይ ደግሞ እስከ መሞት መታገል የምትለዋን መርህ ይዘው ዛሬ ላይ እየታገሉ ያሉትና ይህን የሶሻል ሚዲያውን መጠቀም መቻላችን ምናልባት የምንታገልበትን ዓላማ እየተታገልንበት ያለንበትን ሁኔታ በማሳወቅ ረገድና ትግሉ የደረሰበትን ሁኔታ ለህዝብ ለሰዎች ማሳወቁ ትልቅ ሰክሰስ ነው ብዬ አስባለሁኝ። ለዛም እንግዲህ በሚቻለው አቅም ደረጃ ሁሉንም መስራት የምንችላቸውን ነገሮች አቅማችንና ጊዜያችን በፈቀደው ልክ ብንሰራ ለውጥ ማምጣት ከተቻለ ለውጥ እንዲመጣ የአቅማችን ብናደርግ መልካም ነው ብዬ አስባለሁ። ከዛ ባለፈ አንድ የመንግስት ደጋፊ የሆኑ ሰዎች እኔ ብዙ ጊዜ ለምን እንደዚህ አይነት ነገሮች እንደሚያነሱ ይገርመኛል። ህግ ወጥቷል ይባላል። ህግ እኮ ይወጣል።
ግን ህግን የሚያወጣው ማን ነው? ለምንድን ነው ህግ የሚወጣው? መቼ ነው? ማንስ ጥናት አድርጎበት ነው ህግ የሚወጣው? ህግን የሚያወጡት ማንን ይጠቅማል ተብሎ ነው? ያንን ነገር ማቅረብ አይችሉም። ምክንያቱም ህግ ሲወጣ መሰረቱ ህዝብ ነው መሆን ያለበት። መቼ የሚባለው ነገር የህዝብ ወቅታዊ ፍላጎት ላይ የተመሰረተ ነው መሆን ያለበት። የህዝብ ሀብት ንብረትን እንዳይሸሽ ምናምን፣ ይሄ የማይመስል ጨዋታ ድራማ ነው። የሚሰሩትን ወንጀል የህግ ከለላ ለመስጠት ያወጡበታል። ያን የሚያደርጉት ለምንድን ነው? አንተን ማሳደድ ሲፈልጉ እዛ ላይ ይቀመጣል። በነገራችን ላይ የሚፈልጋቸውን ሰዎች ይላል፣ ወይም የሚጠረጥራቸውን ሰዎች ይላል። ዛት ሚንስ ከመንግስት ተቃራኒ የሆኑ ሰዎችን ማጥቃት ከፈለገ ይሄ የሚያወጣው ህግ ለሱ መሳሪያው ነው የሚሆነው ማለት ነው። ከዛ ባለፈ እኔ በጣም የሚገርመኝና የሚያስቀኝ ነገር እዛ ህግ ላይ ወደ ውስጥ ገብተህ ስታየው ምን ይላል? አንተን ከጠረጠረህ እና የሀብት ምንጭ አይታወቅም ብሎ ንብረትን ከያዘ ወይንም ከከሰሰ አንተ ያን የንብረትን ምንጭ ምስክር ማቅረብ ከቻልክ ወይም ደረሰኝ ማቅረብ ከቻልክ ነው ነፃ የሚሆንልህ። በየትኛው የዓለም ህግ ታሪክ ነው ከሳሽ ነው ተከሳሽ ማስረጃ የሚያቀርበው? ከሳሽ ነው አይደለም? አንተ ላይ ማስረጃ አቅርቦ ጥፋተኛ የሚያስብልህ። አሁን ግን የወጣው ህግ እኮ የሚገርም ነገር አንተ ተከሳሽ ሆነ አንተ ማስረጃ ማቅረብ አለብህ ነው የሚልህ። እንደነዚህ አይነት ህጎች ህጋዊ ስለሆኑ መከበር አለባቸው ይሉካል። የህዝቡ ፍላጎትስ ነው ወይ? ህዝቡ ጥያቄውስ ይሄ ነው ወይ? ህዝብ እንዲወጡለት የሚፈልጋቸው ህጎች እነዚህ ናቸው ወይ? እነዛ ላይ ተመርኩዞ ለምንድን ነው ህግን ማውጣት ያልተቻለው ብለህ የምታስብ ከሆነ እዛ ላይ ቆሞ መስራት አይችልም መንግስት። ያንን መስራት የማይችለው ደግሞ ለምንድን ነው? የሚፈልገው ወንበሩን የሚያስጠብቅለትን ስልጣኑን እና እንዲሁም በትሩን ዱላውን የሚያጠነክርበትን ህግ ማውጣት እንጂ የህዝቦችን ኢንተረስት ማዕከል ያደረገ ህግ ማውጣት ላይ አይደለም ማለት ነው። እና እንደነዛ አይነት ያሉ ሰዎችን እንደዚህ ሶሻል ሚዲያው ላይ እያመጡ እንደው ማስደመጡ ጥሩ ነው ብዬ አስባለሁ። ምክንያቱም ምን አይነት ሰዎችና እንዴት አይነት አመለካከት ያላቸው ሰዎች ከዚህ መንግስት ጋር ቆመው ህዝቡ ላይ እየተጫወቱበት እንዳሉ ህዝቡ እንዲረዳው ያደርጋል ብዬ ስለማስብ ማለት ነው። ከዛ ባለፈ ምናልባት ዶክተር ታሜ ወረደ ከዚህ በፊት አንተ በፊትም ተናግረን ነበረ። የኦሮሞ ነጻነት ሰራዊት የኦነግ ኦነሰ ዩቱብ ላይ ፕሮግራሙን ጀምሮ ነበረ። እዛ ላይ እንግዳችን ነበር ዶክተር ታመነ። ላመሰግነው ፈልጋለሁ እሱም በባለፈው ፕሮግራማችን እንግዳ ስለነበረ ማለት ነው። ከዛ ባለፈ አሁን አማራ ስትሮንግ አንድ ያነሳው ነገር አለ እንደ ማስተካከያ አንተ ቤት እንዲወሰድ ስለፈለግኩኝ ነው። ፕሮፌሰር መራራ ጉዲና ወይንም ፓርቲያቸው ኦፌኮ ከኦኤልኤ ጋር አይደለም አብሮ ለመስራት መግለጫ ያወጣው ከኦኤልኤፍ ጋር ነው። ኦኤልኤ እና ኦኤልኤፍ ልዩነት አላቸው። ኦኤልኤ ደግሞ ያንን መግለጫ ተመልክቶ ያወጣው መግለጫ አለና እነዚህን ነገሮች እያጠራን ብንሄድ መልካም ነው ላለው። በጣም አመሰግናለሁ ቴዲዬ፣ መልካም ጊዜ። ሚዩት ነህ ቴዲ። በኦነጎች ጉዳይ እናንተ የኦነግ ደጋፊዎች ማንን መስማት እንዳለብኝ ካልነገራችሁኝ በስተቀር ግራ ይገባኛል። እኔ በራሴ በደረስኩበት ድምዳሜ በኦነግና በኦነግ ነክ ጉዳዮች እዚህ ሶሻል ሚዲያ ላይ ለመስማት የወሰንኩት ከቡርቃ ዝምታና ከራጁ ብቻ ነው። ሌሎቻችሁ ካላችሁ ይሄ ማስታወቂያ ከተነገረበት ጊዜ ጀምሮ 3 ምስክሮችን በመያዝ ካልመጣችሁ በስተቀር አልሰማም። ምክንያቱም አንደኛው የኦነግ ደጋፊ ኦሮሞ ሊበሬሽን አርሚ እና አገር ቤት ያለው በሰላማዊ መንገድ የሚታገለው በፍሌቨር በአረንጓዴ ጣዕም ከመሆን ውጭ ምንም ልዩነት የለውም ይለኛል። በአረንጓዴ ጣዕም ማለት ያኛው የጣዕም ጉዳይ ነው፣ ያኛው ነፍጥ አንግቧል፣ ይሄ በሰላማዊ መንገድ ነው፣ አንድ ናቸው ይለኛል። እዚህ ጋር ደግሞ የቡርቃ ዝምታ አንድ አይደሉም፣ ከነ ቢቂላ አራርሳ ጋር ነው የተፈራረሙት ኦፌኮች አንድ አይደሉም ይሉኛል። እና የቱ ነው መቀበል ያለበት? አሁን ህዝብ ቢጠይቅ የቱ ነው መቀበል ያለበት? ሰባት ናቸው ቴዲ። ግን አሁንም ማስተካከያ እነ ቢቂላ አራርሶ ሰባት ናቸው። ከሰባቱም አንዳንድ አስገባ ባይዞ የትክክለኛ መረጃ ለማግኘት ሰባት ናቸው። አዎ ሰባት ናቸው። አሁን ቴዲ ሰባት ናቸው። ይሄ ሰባት ናቸው። ኖ ሰባት የለም። እሺ ሰባት በሰላማዊ እንቀሳቀሳለን የሚሉት 3 ናቸው። ቆይ ላስረዳ። በከማል ገልቹ የሚመራው አለ የለውጥ የሚባለው፣ በአራርሳ የሚመራው አለ፣ በዳውድ የሚመራ አለ። ሰላማዊዎች 3 ናቸው። የሸዋ ሸኔ አለ፣ የወለጋ ሸኔ አለ፣ የጉጂ ሸኔ አለ፣ የኬንያ ሸኔ ደግሞ አለ። ስለዚህ 7 ናቸው።
እስቲ እሱን አሁን አንተ የመንግስት ደጋፊ ስለሆንክ 4 ኪሎ ያለውን ሸን ያረሳው። እሺ ቴዲ እንግዲህ እኔ ያው እንዳለ እያለ ነው አርም ስትሮንግ ደግሞ ኧረ አማራ ስትሮንግ ስማም ግፈኛ ሰው ነህ። እሺ እሺ ቁም ነገር የኦነግ ደጋፊዎች እኔ ስለ ኦነግ ጉዳይ ከኦነግ ደጋፊ ብቻ ነው መስማት የምፈልገው። አሁን ባለው በእኔ ሊስት ውስጥ ያሉት የቡርቃ ዝምታ እና ራጁ ናቸው። ሌሎቻችሁ ሲበስል ወደ ብልጽግና ሲያር ወደ ኦነግ ኦፖርቹኒስት ናቸው። አም ሶሪ እኔ የኔ ፖለቲካ እንደዛ ነው። ሌላ ቦታ ተደባልቀህ ልታወራ ትችላለህ። እኔ ሳወራ የፋኖ ደጋፊ ከሆንክ ፋኖች አፋድ ተባብሎ ተለያይተዋል አይደል? የአፋድ አካሄድ አለ፣ በእስክንድር ነጋ የሚመራው የነ ዘመና አለ ይላሉ። አንተ መለየት አለብህ። ተለይ ተግበስበሰል ልትሄድ አትችልም። ሌላ ቦታ ተግበስበሰል እነሱም ቴዲ እሺ ይሁኑ፣ እነሱ ቢያንስ ተለያይተው ይመጣሉ እንደዚህ። ስለዚህ አንተ መለያየት አለብህ። ምክንያቱም ምን እንደምታራመድ ማወቅ አለብኝ። አንዳንዴ እኮ ስለሚከሱኝ ነው ይሄ አስገባው የኦነግ ደጋፊ አይደለም ይሉኛል አንዳንዴ። እሺ የኦነግ ሳስገባ ደግሞ አንደኛው ቆይ አሁን ባለፈው ባደረኩት ውይይት ላይ አንደኛው የኦነግ ደጋፊ ኦላም ኦኤልኤፍም ኦሮሞ ሊበሬሽን ፍሮንት ይሄ በሰላማዊ መንገድ ለመታገል በአራርሳ ቢቅላ አዲስ አበባ የከተመውም የነ ጃልመሮ ድሪባ ኩምሳም አንድ ናቸው ነው ያለ ቃል በቃል። አንድ ከሆኑ ታዲያ እኔ ጥያቄ እንደውም አንስቼልታለሁ፣ ሄዳችሁ ማግኘት ትችላላችሁ። አንድ ከሆናቸው አንደኛው አዲስ አበባ አንደኛው ወለጋ ለምን ይገኛል ብዬ ጥያቄ አንስቻለሁ። ቡርቃ ዝምታም እኮ ራሱ እንትን ነው ከጃል ጫላ ወንድም ነው አሸናፊ ጎንደሬ ማለት ነው። ቆይ ስም አታጥፋ። እንደዛ ነኝ ብሎ ባልተናገረበት ሁኔታ ቆይ ቁም ነገር ነው እኮ ያነሳሁት እና አሁን እንትና ያነሳው ኦነግ ያወጣው መግለጫ አይታችኋል። ይሄ ሲሆን ቀላል አይደለም። በመሀል ዜጎቹ እኮ ይሞታሉ። ሌላ መልሰው ተቃውሞ ወጥተዋል እኮ ቴዲ። አንዴ ቀላል አይደለም እኮ ይሄ። ምክንያቱም በመሀል አሁን ባደጉት ሀገራት እኮ ታጣቂ ቡድን እኮ ለሚያደርሰው ጥፋት እኮ ኃላፊነት ይወስዳል። አልቃይዳ እንኳን ኃላፊነት ይወስዳል። ቦምብ ያፈነዳና እኔ ነኝ ያደረስኩት ኃላፊነት መውሰድ ማለት ሌላ ነገር አለ። ሌላውን አትንኩ፣ የዚህ ጥቃት አድራጊ እኔ ነኝ፣ ከኔ ጋር ተነጋገሩ ማለት ነው። እኛ ሀገር እኮ ዜጎችን የሚገድለው የትኛው ታጣቂ ቡድን እኮ እንደሆነ አናውቅም። ኃላፊነት የሚወስድ የለም። ኦነግ ገደለ ይባላል። ኦነግ ጋር ክስ ይዘህ ስትሄድ መንግስት የሚጽፍልህ ኦነግ ሸኔ ነው። ኦነግ ሸኔ የሚል ክስ ይዘህ ስትሄድ ኦነግ ሸኔን ፈልግ ትባላለህ። ኦነግ ሸኔ የትኛው ነው? አሁን አንተ የዘረዘርካቸው 7ቱ የትኞች ናቸው? በመሀል ህይወቱ የሚያልፍ ለዚህ ነው እኔ በመሀል የሚጎዱት ግለሰቦች ናቸው ብሎ በመሀል የሚጎዱት ኦሮሞ ተገደለ፣ አማራ ተገደለ፣ ትግራዋይ ምናምን ትለኛል። በግንባር ቀደም ተጎጂዎች ግለሰቦች ናቸው። አንድ ወጣት ኢትዮጵያ ውስጥ ቢገደል መጀመሪያ እሱ ይጎዳል፣ በዛ ከተባለ ቤተሰቡ ይጎዳል። አንድ ቀን ፖለቲካ ትሰራበታለህ፣ በሚቀጥለው አታስታውሱ። በዚህ ግርግር የሚሞቱት ግለሰቦች ናቸው። የቀን ጉርሳቸውን ለመፈለግ ደፋ ቀና የሚሉ እነዚህ ምስኪኖች ናቸው። ይሄ መታወቅ አለበት። ስለዚህ ብሔርተኞች ይሄ እናንተ ያመጣችሁ የእጅ ስራ ውጤት ነው የሆነው ነው። ግን ጉዳዩ ይሄ ከሆነ ግን እንዴት ነው ልናወራ የምንችለው? አሁን የኦነግ ያወጣው መግለጫ ከኦነግ ጋር አይደለም ስምምነት የተፈራረሙት ከኦላ ጋር ነው፣ በሰላማዊ መንገድ ለመታገል አዲስ አበባ ካለው ጋር ነው ካልከኝ እንዴት ነው ልንቀበል የምንችለው? የትኛው ነው ልንቀበል የምንችለው? ደርሶ ሲመጣ ትነግረኛለህ። መጀመሪያ ያላወሩ ሰዎች ያወሩና ወደ እናንተ እመጣለሁ። እዚህ ጋር ኤዩና እንከባበራለሁ። እነሱ ልስማቸው። ኤዩ ኦኬ። ቴዲ እንዴት አልክ? አሎ። እግዚአብሔር ይመስገን። ቴንኪው በጣም በመጀመሪያ ስላስገባህኝም እንደዛ አይነት በጣም ዳይቨርሲፋይ የሆኑ ውይይቶችንም ስለምታካሂድ በጣም ደስ ይላል። ቴንኪው ማለት እፈልጋለሁ። ከዛ በመቀጠል ያው ዛሬ ከአቶ ልደቱ ጋር የነበረው ውይይትም በጣም አሪፍ ነበረ። ሶፋር ያው የተለየ ፖለቲካ እይታ ነው ያለኝ ከአቶ ልደቱ ጋር ከድሮም ጀምሮ። ዛሬ ግን የአቶ ልደቱን የመጨረሻ የፖለቲካ ዲስቲኒውን መለየት ችያለሁ። በተለይ የዛሬውን ቀን በጣም ማመሰግንበት ቀን ነው።
ምንድነው ካልከኝ እኔ አሁን የአቶ ልደቱ እስካሁንም ድረስ በሰላማዊ ትግል ማመኑ በጣም ገርሞኛል። በጣም እንደውም እኔ አሁን ከዚህ በላይ አሁን እኔ በተለይ ደግሞ አሁን እየተጨቆነ ካለው ከአማራ ብሔር እንደመውጣቴ መጠን ችግሮቹ ይገቡኛል። እያንዳንዳቸው መነሻቸው መድረሻቸው ችግሮቹ ስለሚገቡኝ እያንዳንዱን ነገር ላይ ይቻቃለሁና የአማራ ህዝብ በዓለም አደባባይ ወጥቶ በሰላማዊ መንገድ ለተከታታይ 5-6 ዓመታት በሰላማዊ ሰልፍ ጠይቋል። ደብዳቤዎችንም አስገብቷል። የፕሪቶሪያው ስምምነትም ሲካሄድ በዚህ ድርድር ውስጥ መግባት አለብኝ ብሎ በሰላማዊ መንገድ ደብዳቤዎችን አስገብቷል። ሪጀክት ተደርጎበት ኦፊሻሊ አሁን ደግሞ ክልሉ ላይ እየተደረጉ ያሉ ነገሮች አሉ። ሁሌ በድሮን እየተጨፈጨፈ ያለ ህዝብ አለ። ለተከታታይ ከመሆኑ በፊት በጣም ብዙ ጥያቄዎች ተጠይቀዋል። ከዚህ በኋላ በሰልፍ ሳይሆን በሰይፍ ነው ብሎ ዋርኒንግ እስከ መስጠት ድረስ የደረሰ ማህበረሰብ አለ። አቶ ልደቱ የአማራ ህልውና የሚረጋገጠው በኢትዮጵያ ማዕቀፍ ነው ሲል ሰማሁት። እሱን ሪከርድ ቆርጫ ወጥቼ ለጥፈዋለሁ። እነ እስክንድርንና እነ ዘመንን የፋሽን ፖለቲካ በተለይ የአማራ ብሔርተኛውን የፋሽን ፖለቲካ ተከታዮች ባክ ሪከርድ 20 ይርስ ሰደበ ብትከታተል እኔ ጋር እንደዚህ አይነት የሐሳብ መዋዠቅ የለም ይላል። አይኸው የሐሳብ መዋዠቅ የለም ይልና ደግሞ የፖለቲካ ድል ደግሞ አላስመዘገብኩን ከስር ያለው ይላል። ራስህን ከነባራዊ ሁኔታው ጋር አላይ አድርገህ የትግልህን መስመር መለየት ካልቻልክ መቼም ቢሆን ውጤት ልታመጣ አትችልም። እነዚህ ሰዎች እኮ በተለይ እስክንድር እኔ አሁን ያለውና የፖለቲካ አሰላለፍ ቃረናለሁ በመዳረሻችን ባካሄዳችን በትግል ስትራቴጂ ግን የሰላማዊ ትግል ምሳሌ ሊሆን የሚችል እስክንድር ነጋ ለምን ወደ ትጥቅ ትግል ገባ ብለህ ስትጠይቅ ግን ነባራዊ ሁኔታው ስላልጋበዘው ነው። መታሰር አለ። እኔ እኮ አሁን የኦሮሞ ብሔርተኞችም ቢሆን ማየት ያለባቸው ነገሮች አሉ። ብዙዎችን እስር ቤት ያስገባ አገዛዝ ባለበት ይሄንን መደገፍ ምን ይባላል? የሰላማዊ ትግል አሁን እሱም ኮት ያደርግና በቴዎርጊስ ተገድለዋል፣ ሰላማዊ ትግል እንደዚህ ነው፣ እኔም እንደዛ ይዛጣት ፈንታ ይደርሰኛል ይልና እስቲል በሰላማዊ ትግል ደግሞ አምናለሁ ይላል። ይሄ የአቶ ልደቱ አያሌው የመጨረሻ የፖለቲካ ዲስቲኒው ምን አይነት እንደሆነ ታውቃለህ? በቃ ዝም ብሎ የፖለቲካ ፓርቲ እንኳን ባይኖር ተወዳድሮ እንኳን ያለ ውድድር የፖለቲካ ስልጣን መያዝ እንደማይችል ነው። ሁሌ የተቃውሞ ሐሳብ በማምጣት ሁሌም በቃ ዝም ብሎ እንደዚህ ያለ አይደል ሶፍት ቦል የሁሉም እዛም ወደ ትግራይም የተጀንት የሆነ ነገር ሲነሳ ተቀባይ የማህበረሰብ ተቀባይነት ለማግኘት እዛም እዚህም የመሆን አይነት ነገር የሆነ ሚዲያ ላይ አማራ የዘር ማጥፋት ጀኖሳይድ ተፈጽሞበታል ብሎ የሆነ ኮንፊርም ያደረገበት አለ ከናሉላ ሰለሞን ጋር የሆነ ሚዲያ ላይ ቀርቦ ሲናገር የአማራ ጀኖሳይድ የተፈጸመበትን በሰላማዊ ትግል መልስ ነው የጥያቄዎቹ መመለስ ያለባቸው በኢትዮጵያዊ ማዕቀፍ ነው ሲል ኢትዮጵያዊ ማን ነው? ትቢጋ ነው ይዝ ኦሮሞ እኮ ነው ኢትዮጵያዊ አይደለ? ትግሬው እኮ ነው ኢትዮጵያዊ። የአማራ ህዝብ ደግሞ ጀኖሳይድ ተፈጽሞብኛል እያለ ያለው ትግራይ ማን ነው? ህወሓት መር በሆነው አገዛዝ ነው። አሁን ደግሞ እኛ ወደ ስልጣን ያቀረብናቸው ስልጣን ያሳዝናቸው በራሳችን ደምና አጥንት ወደ ስልጣን ያቀረብናቸው የብልጽግናው አገዛዝም በህዝባችን ላይ ክደት ፈጽሞ አሁን ሊትራሊ ጀኖሳይድ እየፈጸመ ያለ ይሄ ነው። በየትኛው የኢትዮጵያዊነት ማዕቀፍ ውስጥ ነው በሰላማዊ ትግል የአማራ ህዝብ ጥቅምና ፍላጎት ሊከበርለት የሚችለው? ይሄን ስጠይቅ ይሄ ግለሰብ አልቲሜት ሊያችል ሊያደርግ የሚፈልገው የፖለቲካ ግብ ምንድነው ብለህ ከጠየቀኝ እንደዚህ መሀል ሰፋሪ ሆኖ በቃ ያለ ተወዳዳሪ እንኳን ስልጣን ያዝ ብትለው መያዝ አይችልም። ሂስ ሶ ኢንኮምፒታንት ነው ዛሬ የተረዳሁት። በ16ኛው ክፍለ ዘመን የተካሄደ የባህሪያ ንግድ በ21ኛው ክፍለ ዘመን ላድርግ ትላለህ እንዴ? የ16ኛው ክፍለ ዘመን የትግል እንቅስቃሴ ለ21ኛው ክፍለ ዘመን የትግል እንቅስቃሴ ስትራቴጂ ሊሆን ይችላል? አይችልም እኮ። ይሄንን በመስማቴ
ዛሬ የአቶ ልደቱን የመጨረሻ የፖለቲካ አልቲሜት አቺቭመንት ጎሉን ለየሁት። ምንም በቃ አሁን እኔ አለሁ ለማለት እና ጀስት ላይክ የሆነ ፖለቲከኛ ነው፣ ሰላማዊ ታጋይ ነው ተብሎ ስሙ ሊነሳለት ይችላል። አፍተር ኦል ከዛ ውጭ ግን እንዴ ውድ ህይወቱን እኮ እየሰጠ ያለ ደግሞ ፖለቲካ ማለት እሱ ነው። ቱቢጋኑ ይዝ ወቅታዊ የጂኦፖለቲካውን አሰላልፍ ተረድተ ራስህን በየትኛው ኮስት ቤኔፊት አናሊሲስ ሰርተ ራስህን የሆነ ፖለቲካል ላንድስኬፕ ላይ አስቀምጥ አቅጣጫ እንትን ብለህ ስትራቴጂ ነድፈ ታክቲካል እና ስትራቴጂካል ላይ ፈጥረ የምትታገለው ትግል እንጂ ዝም ብሎ በቃ የሆነ ቦታ ላይ ተቸክሎ ሰላማዊ ታጋይ ነኝ ብሎ ነባራዊ ሁኔታዎችን ኢንቪዚብል ማድረግ በዚህ ደረጃ እኔ ባክ ሪከርድ 20-30 ዓመት የፖለቲካ ትግል አለኝ ብሎ ለከሚያወራ ሰው ጭራሽ ማልጠብቀው ነገር ነው። ኦኬ የመጀመሪያው ነገር አንድ ነገር ማወቅ ያለብን ቅድም ለአፍሪካ ዩናይትድም ስናገር እንደነበረው የአቶ ልደቱ እንቅስቃሴ ለውጥ እያመጣ ባይሆን ኖሮ ታጣቂ ኃይሎች ነፍጣቸውን አውርደው ከመንግስት ጋር የመንግስት ስራ ተሰጥቷቸው እየሰሩ ባሉበት ሀገር ላይ አትገባም አይባሉም አይደለም። ትናንት ከትላንት ወዲያ ገደሉን፣ አፈናቀሉን፣ እንዲያደርጉን የምትሏቸው ታጣቂ ኃይሎች በሰላማዊ መንገድ ሲገቡ በቴው እርጌሳይ ሰላማዊ ታጋይ ነው። ከዚህ ይጀምራል ጥያቄ ማንሳት ካለብን። አቶ ልደቱን ቅድም ሲናገሩ ሰምታችሁት ከሆነ አንዳንድ ጊዜ ነፍጥ ማንሳት መብት ነው። እኔም ሁልጊዜ እንደምናገረው በአንቺው የቅኝት ባቲ አትጫወትም፣ በአንቺው የቅኝት ትዝታ አትጫወትም፣ በቅኝቱ ትጫወታል። ሰላማዊ ትግል ግን አይደለም በኢትዮጵያ ደረጃ በዓለም አቀፍ ደረጃ እኛውን ኮኦርዲኔሽን ስላጣችሁ ነው። እናንተ አንድነት ስላጣችሁ የእናንተን ፌለሪቲ የእናንተን ውድቀት ወደ ሌሎች ስለምትወስዱት ነው እንጂ ቅድም ሲናገር እንደሰማችሁት እጅ ለእጅ ብትያያዙ ኖሮ እና በሰላማዊ መንገድ ሌላው ይቅር አድማ እንኳን ብታረግ ማለት ነው። ቄሮ ወደ ስልጣን የመጣው ምንድን ነው? ሰላማዊ ትግል በጣም ፓወርፉል ነው። ይሄ መታወቅ አለበት እና በሰላማዊ መንገድ እንታገላለን የሚሉ ሰዎች ሀሳባቸው ከንቱ እንዳልሆኑ ማሳየት አለባቸው። በነፍጥም ደግሞ የምታገሉ ሰዎች እናንተ ጥያቄ ይነሳባቸዋል። እንደምታየው እሺ የት ደረሳችሁ? አንዳችሁ ከአንዳችሁ ጋር ትናበባላችሁ። ኦሮሚያ ውስጥ ተገደልኩኝ ብለህ ሞትን ጎንደርና ጎጃም ውስጥ ይዘህ ከሄድክ ተኩስ ከመጀመር በፊት ሰላማዊ የነበረው የአማራ ሕዝብ አሁን ተኩስ ከጀመርክ በኋላ አይቶቱም ሰምቶቱም በማያውቀው ሁኔታ ላይ እየተገደለ ከሆነ አባቶቻችን እናቶቻችን እየተገደሉ እየተፈናቀሉ ሴቶቻችን እየተደፈሩ ከሆነ ያንተ የነፍጥ ትግል የት ደረሰ የሚል ጥያቄ ሊነሳብህ ይችላል። ኦኬ ቴዲ እዚህ ጋር ጨረስክ? አንዳንዶቻችሁ 50 ዓመት እንታኮሳለን ትላለህ። እንደዚህ የሚናገሩ አሉ። ስለዚህ ጥያቄው ለሁለቱም ወገን ነው። ለሰላማዊ መንገድም ለምታነሱ ጥያቄዎች ለእናንተም ሊነሳ ይችላል። ይህን ማወቅ አለብን የሚል እምነት አለ። ጥሩ ነው ቴዲ ያነሳው። እኔ ባይዘወይ የሰላማዊ ትግል ከነባራዊ ሁኔታው ጋር አላይ ማድረግ አለበት የሚል እንጂ ለምሳሌ እንደ አማራ ህዝብ ልምጣልህ። በሰላማዊ ትግል የምትታገለው እኮ አንድ የሆነ ወይ ሁለት የሆነ ፕሮጀክት የሆነ ታስክ ለማስፈጸም ነው። እኛ እኮ ቴዲ እኛ አሁን ወደ ምናምን ይባላል አይደል? እኛ መሀል አዲስ አበባ እኮ ሆስፒታል ሪፈር የተባለላቸው ግለሰቦች እኮ ሄደው እንዳይታከሙ እኮ የተከለከለ ማህበረሰብ ነው። የሀገሪቱ 80% አርሶ አደር ነው የሚባለው የሀገሪቱ አይከን የሚባለው አርሶ አደር እንዳያመርት እኮ ማዳበሪያ ተከልክሏል። ሳይማር ያስተማረው ማህበረሰብ ልጁን ለማስተማር ዩኒቨርሲቲ በላከበት ጊዜ ልጆቹ ታፍነው ቀርተውበታል። እሱ ብቻ አይደለም፣ ከቦታ ቦታ ህገ መንግስታዊ እኮ መብቱ ነው። ማንም ሰው ከቦታ ቦታ የመንቀሳቀስና በፈለገው ቦታ የመኖር ሀብት ንብረት የማፍራት ህገ መንግስታዊ መብት አለው ሲባል በማንነቱ እኮ በቀን 2000 አማራ ወለጋ ላይ ተጨፈጨፈ። እስቲ አንድ ጥያቄ ልጠይቅ። የአማራ ህዝብ ምን ሄዲ አንዴ ልጨርስ፣ ትንሽ ነው ብዙ አውርታል። የአማራ ህዝብ በቁጥር ስንት ነው? ሞርዛን እንግዲህ አሁን እንግዲህ ያለውን ሬሾ አሁን ተቆጥሮ አያውቅም።
ከባለፈው አንፃር እሱን ስትወስድ አፕሮክሲሜትሊ 60 ሚሊዮን ይሆናል። 60 ሚሊዮን ፎር ሹር አፕሮክሲሜትሊ ነው 60 ሚሊዮን። ኦኬ ከዚህ 60 ሚሊዮን የአማራ ህዝብ ስለምታደርገው የትጥቅ ትግል ምን ያህሉን አሳምነ ምን ያህሉን ከጎን አድርገሃል? እንግዲህ መላው የአማራ ህዝብ አሁን ይሄ ሪላቲቭሊ ነው የምናወራው። 2% ከጎን ማድረግ አልቻልክም። 2% እንዴት አወቅት? ቴዲ እሱን ነው ይሄ ስህተት ነው። ጥናት አስፈልገው ነው አይደለም? ይኸውልህ ቴዲ እንደው በጣም አሪፍ ኢሹ ነው። ቆይ ቴዲ ነው አይደለም? ቆይ እኔ እንደዚህ አይነት ነገር ቆይ አልወድም ስቃለው በቂ ደቂቃ አስታል 10%ቱን እንኳን ሞቢላይዝ አድርገህ ቢሆን ማንም አቆመ። ከ60 ሚሊዮን ነው አይደል? 10%ቱን ስለምታደርገው ትግል አሳምነኸው ከጎና አሰልፈው ቢሆን መጀመሪያ የምታደርገው ትግል ራስህ ገብቶሃል። 24/7 እንደ አማራ ትገደላለህ፣ እንደ ጎጥ ታወራለህ። ከዚህ ቤት ስትወጣ እንደ ጎጥ ነው የምታወራው። ይሄ ምን የአደባባይ ሀቅ እኮ ነው። አማራ መሬት ላይ ሊታገል የገባን ህዝብ ሳይበር ላይ ቁጭ ብለህ ውሻ ታደርጋለህ። ውሻ ለሚያደርጉ ደግሞ አበባ ትሰጣለህ፣ ኮፍያ ትሰጣለህ። ነገ ይሙቱ ይኑሩ ለማታውቃቸው የማታውቃቸውን ታውቃለህ፣ ትሳደባለህ። ትንተና ደግሞ ሲኖር ደርሳችሁ በቃ ትተነትናላችሁ። መሬት ላይ ያለው ህዝብ ግን ከገባበት ችግር ወይ አላወጣችሁት ወይ እናንተ አልገባችሁ ወይ የሆነው መሪዎች መርጣችሁ በእነሱ ዙሪያ ላይ አጀንዳ አንዱ አጀንዳ ፈጣሪ ነኝ ይላል፣ እኔ ነኝ ሴት ማድረገው ይላል። አንደኛው እኔ በግሩፕ አልሰራም እኔ ግለሰባዊ ነኝ ይላል። አንዱ የኔን ያህል ተንታኝ የለም ይላል። ዘመነ ካሴ ሌላ ይላል፣ አየር ላይ ያሉት ሌላ ይላሉ፣ እስክንድር ሌላ ይላል፣ ምሬ ሌላ ይላል፣ አስረስ ማረ ሌላ ይላል፣ ማረሸት ሌላ ይላል። ገብቶሃል አንተ የምታደርገው ትግል? ዲፊኒትሊ ቴዲ ይመልስ ወደ ሌሎች ሄዳለ። እሺ በጣም ባይ ዘ ዌይ ኢትስ ኮንስትራክቲቭ እንትን ነው፣ ጥሩ ነው። ምንድን ነው መሰለ መጀመሪያ የአማራ ህዝብ በአገራዊ ነባራዊ ሁኔታው ያለበትን ኮንቴክስት መረዳት ይጠይቃል። የአማራ ህዝብ ከሽግግር መንግስቱ ሲንስ 1983 ከ1983 ጀምሮ የፖለቲካ አድቫንቴጅ ተወስዶበታል። እነ ታምራት ላይ በነበሩበት ሰዓትም እነ መለስ ዜናዊ እንዴት አድርገው እሱን ኪድናፕ እሱም እንኳን ያን የፖለቲካል ባርጌኒንግ ፓወሩ ደካማ ቢሆንም ህወሓቶች ዘላስት 27 years አማራው ትልቅ የሆነ ፖለቲካል አድቫንቴጅ ተወስዶበታል። በ27 ዓመት እኔ እድሉ ገጥሞ ሄደ ከሆነ ወደ አማራ ክልል በትምህርት በጤና አጠቃላይ በሶሻል ፖለቲካል ኤንድ ኢኮኖሚክ እንትን ተጎርቶ ነው የኖረው። እሱን ምን አደረግን? በሰላማዊ እንቅስቃሴ ትግል የተደረገውን ከኦሮሞ ወንድሞቻችን ጋር 4 ኪሎ የመሸገውን የህወሓት ቡድን አስወጣን። ከዛ በኋላ የቀጠለው ማን ነው? እንግዲህ እዚህ ጋር ነው ኪ ፖይንቱ። የኦሮሞ ብሔርተኛ ዘላስ 60 ዓመት 54 60 ዓመት የሚጠጋ የራሳቸውን ብሔርተኝነት ሲገነቡ ነው የኖሩ። የአማራ ብሔርተኛ ደግሞ ያን ያህል ያደገ አልነበረም። ከዛ ፊት የት ነበራችሁ? በኢትዮጵያዊነት ኮንሰፕት ነው የነበር ነው። ታዲያ ትላንትና ቆይ በብሔር መጠቃት ሲመጣ በብሔር መደራጅ ትጀምራለህ። ኦኬ ይሄ እኮ ፋክት ነው ቴዲ። ቆይ ልጨርስልህ ሐሳቡ እንትን እንዳይ ዞሮ ይመጣል፣ ችግር የለውም። እኔ እኮ ፖይንት ይገባኛል፣ ግን ቆይ አንዴ ዞሮ ይመጣል። አማራ ላይ እኮ የደረሰው ችግር እኔ ራሴ በግሌ እስኪ በቃ አንተ ራሱ እስኪ ሰለች ነገር ድረስ ብዙ ጊዜ ተናግረናል። አሁን የምትናገርበት ስቴጅ አልፏል። አሁን አክሽን ላይ ነው ያለው። አሁን ይሄ ንድፈ ሐሳብ ወይም ደግሞ ቲዮሪ ላይ አይደለም። አሁን አክሽን ላይ ገብታል። ግን ለአቶ ልደቱ ያነሳው ጥያቄ ይሄንን ቃል በቃል ለአማራ ህዝብ እንደ ህዝብ ያሰትር ተተርኮበታል ብለህ ታምናለህ ወይ? 100% ነው ያለው። እንደ ህዝብ ያሰትር ተተርኮብሃል። ኢሰብአዊ ድርጊት ተፈጽሞብሃል። ተፈናቅለሃል፣ ተገለሃል። ደራሲዎቹ አሉ። አንዳንዶቻችሁ ከደራሲዎቹ ጋር አላንስ እንፈጥራለን ትላለህ። ለዛ ነው የምታደርገው ትግል ሁሉ ገብቶሃል ወይ የምልህ። ደራሲዎቹ በህይወት አሉ። ተሰብስበህ
ላደረሱብህ ግፍ ገንዘብ አዋተን እነዚህን ሰዎች ዓለም አቀፍ ወንጀለኞች ፍርድ ቤት ለማቅረብ የሚሆን እንዲቀርቡ ሎቢስቶችን ይዘህ ቅስቀሳ አድርገሃል። ከገደሉ ጋር ከተጫወቱብህ ጋር ከቀለዱብህ ጋር እንደገና ደግሞ አላህን ፈጥራለሁ ስትልም ይሰማልና ለዛ ነው ጥያቄ ያነሳሁት። በዚህ መጠን ደግሞ ሌሎች አማራ ልጆች አንድ ህዝብ ከፋብሪካ እንደወጣ እቃ ተመሳሳይ ሐሳብ ሊኖር አይችልም። ለምሳሌ ትግራዋይ ብትሄድ ብዙ አይነት ሐሳብ ሊኖር ይችላል። ሳልሳዊ ወያኔ አለ፣ ባይቶና አለ፣ ቲፒኤልኤፍ አለ። ኦሮሚያ ውስጥ ብዙ አይነት ሐሳብ አለ። አማራ ውስጥም ብዙ አይነት ሐሳብ አለ። የደረሰባቸው ችግር የሚያመሳስላቸው ከሆነ ትግላችንን የምናደርግበት መንገድ ግን አንደኛው በዚህ መንገድ ነው ይላል፣ አንደኛው በዚህ መንገድ ነው ይላል። አንተ ከምታራምደው መንገድ ስለተለየ ልደቱ አያሌው በዚህ መንገድ ነው ህዝቡ ከችግር ሊወጣ የሚችለው ብሎ ካሰበ እንደ ጠላት ለምንድን ነው የምታየው? ኢንፋክት የሚታየው ነገር ይሄ ነው። አገር ቤት እንዳትገባ ተብሎ የተከለከለው እሱ ነው። ለውጥ አላመጣም ይሉታል ብዙዎቹ። የሚታየው ነገር አቶ ልደቱ አያሌው የሚነገረው ያህል እንዳይናገር አገር ቤት እንዳይገባ መድሎች፣ ብዙ በደሎች ምናልባትም ዛሬ አይታይ እንጂ የልደቱ ሐሳብ የሚገዙ በጣም ብዙ ትውልዶች ነገ ከነገ ወዲያ ሊነሱ አይችሉም። ተው ሌላው ይቅር። ከዚህ በኋላ መንግስት ማለት ነው። ከዚህ በኋላ መንግስት አሁን ልደቱ ምን ጠቀም ምናምን የምትሉት አንድ ነገር እንገራችሁ። መንግስት ራሱ ላይ እንዴት እንደተኮሰ ልንገር። ፋኖችና ኦነጎችን ነፍጣችሁን አንገባችሁ በሰላማዊ መንገድ ታገሩ ሊል ይችላል። በቃ እንዲህ እንዳይሉ እንኳን አድርጎታል። ለምንድን ነው ሊል ማይችለው እንዴ? በሰላማዊ መንገድ የሚታገለውን አቶ ልደቱን ከልክለ እኛ ነፍጥ ያነገብን ሰዎች ነፍጣችንን አስቀምጠን ብንመጣ ነገ የአቶ ልደቱ ዕጣ ፈንታ ሊደርሰን ነው እንዴ ይለዋል። አይመጡልም። በቃ በራስህ እጅ አፈረስከው እኮ። ነገ መድረክ ላይ ወጥተህ በሰላማዊ መንገድ ነው መታገል ያለብን ብለህ አንድ የመንግስት ሰው ሊናገር ይችላል? የሰላማዊ ታጋዮችን እያሳደድክ የሰላማዊ ታጋዮች ሀገር ቤት እንዳይገቡ እያደረግ ይሄ ራሱ ቀላል ድል አይደለም። ለምን ከዚህ አንጻር አታዩትም ነው? እና የመጨረሻውን 2 ደቂቃ ተጠቀምና ወደ ሌሎች ይሄዳሉ። ኦኬ መልካም ቴንክ ዩ ቴዲ። ምንድነው መሰለ እኔ ለማሳየት የፈለግኩት አሁን አንድ ናችሁ ወይ አሁን ምን ያህሉን አሳምናል የሚለው ነው። በተለይ ደግሞ እኔ እንትን ያደረገኝ ኢምፕረስ ያደረገኝ የተነሳንበት አሁን አንተ የተነሳ ነው we are too late በጣም ሁሉ በሶሻል በብሔርተኛውን በመገንባትም ኢኮኖሚውን በመገንባትም ቀድሞውናል ኦልሬዲ። እኛ እኮ የታጠቀ ኃይል እኛ እኮ አሁን የፋኖ አደረጃጀት እኮ እየተዋጋ ያለው እኮ ከመንግስት በማረከው መሳሪያ እኮ ነው። ምንም አልነበረንም። ያንን ደግሞ አንፊት ማድረግ ከማይችል ድሮን ከታጠቀና ሚግ ሚሳኤል ከሚተኩስ ወታደር ጋር ነው እንትን እያልን ያለነው። ይሄም ሆኖ ህዝባችንን ለማደራጀትና ብሔርተኛ ለማድረግ ኦልሬዲ the last 4 years ሰርተናል። ቪዚብል የሆኑ ተጨባጭ በጣም ትሬቶች እንደ ሀገር መከዳትም ስለደረሰብን በዚህ ደረጃ እኛ ይሄን ያህል በዚህ ባጭር ጊዜ ውስጥ ይሄን ያህል ሰክሰስ ማስመዝገብ ከቻል ያለውን ነገር አሁን መቀየር እንችላለን የሚለው ነው። ህዝባችን ምን አሁን እንትን ብሏል። እንግዲህ እሱን ሰርቬይ መስራት ነው። ይሄን ያህል ፋኖ ማን ይመግባል ማን ይቀልባል? ይሄን ያህል ዘላስቱ ይርስ ይሄን ያህል ቦልድ ሆኖ የመንግስትን ታጣቂ ቡድን በዚህ ደረጃ እነሱ ካሰቡት ባጭር ጊዜ ነበር። ይሄን ያህል ለ2 ዓመት ቆሞ እንዲዋጋ ያደረገው የህዝባችንን አንድ አድርገን በማደራጀታችን ነው። እሱ 2% ምናምን የሚለው ነገር አይደለም። ውስጣዊ አደረጃጀታችን it's too strong right now። አላሳመናችሁ ምናምን የሚለው እሱ እንትን ነው። ኦኬ በኋላ ሌት ካመር እንኳን ሆነን ይሄን ያህል ማይልስቶን ማየት ይችላል። የመንግስትንም አቋም በዚህ ደረጃ ማንበርከክ የቻል አደረጃጀት ነው የተፈጠረውና ሊናቅ አይደለም። ሶፋር ግን ቴዲ አንድ ነገር መጨመር እንፈልገው እኔ አሁን በጣም ያሳስበኛል። አሁን ይሄ እንደዚህ መገፋቱ በአገር ደረጃ ይሄን ያህል ህዝብ መገፋቱ ያሳስበኛል። ለምን መሰለህ? የኤርትራ ሲገነጠል 3 ሚሊዮን ምናምን ነበሩ። የኤርትራ ብሔርተኝነቱን ገንብቶ 3 ሚሊዮን ህዝብ አገር ከመሰረተ ይሄ ቅድም የነገርኩ ቁጥር ቀላል ህዝብ አይደለም። በአገረ መንግስት መስረታም በተለያየም በጣም ዋይዝ እና ዳይቨርሲፋይ ትልቅ ህዝብ ስለሆነ አገር ይጀልገንጠል ቢል የሚያቅተው ነገር እንደሌለ ከማንም ደግሞ የተሻለ የሚጎዳ ህዝብም አይደለም። እሱ ኮንሲደር ሊደረግ ይገባል የሚል ሐሳብ ነው ያለኝ። ቴንክ ዩ በዛ ጉዳይ እንመጣበታለን። በተለይ አሁን ባነሳው በነገራችን ላይ
ኢትዮጵያ ውስጥ የሁሉ አድራጊ ፈጣሪዎች ብሔርተኞች ናቸው። መንግስታዊ ብሔርተኝነትም እንዳለ ሆኖ ማለት ነው። ታዲያ ህዝቤን ማን ነው የሚገድለው? ታዲያ አማራ ብሔርተኝነትን ለመገንባት የሚሄድበት መንገድ ከኦሮሞ ጋር ይጋጫል። ኦሮሞ ብሔርተኝነቱን ለመገንባት የሚሄድበት መንገድ ከትግራዩ ጋር ይጋጫል። ጉራጌው ከስልጤው ጋር ይጋጫል። ወላይታው ከሲዳማ ጋር፣ ከምባታው ከሀዲያ ጋር። በዚህ የተነሳ ወጥ የሆነ ሀገራዊ አንድነት እንዳይኖረን እንቅፋት ሆናችሁብን። ማንን ነው የምትከሱት? ራሳችሁ ሚውቹዋሊ ኤክስክሉሲቭ ናችሁ። አንዳችሁ አንዳችሁን አትቀባበሉ። ዛሬ እኔ ኤርትራውያን እንደ ህዝብ ተሰብስበው እንደ ህዝብ አንዳንዶቹ ሲሳደቡ ባይ አይገርመኝም። እኔ እንደውም አንዳንዶቹን ፐርፐዝ ላይ ያስገብቼ እንዲናገሩ አደርጋለሁ። አንዳንዶቻችሁ አይበርዳችሁም፣ አይሞቃችሁም። ብሔርተኝነታችሁ ገንቡ። ኢትስ ኦኬ፣ ተገቢ ነው። ግን ቶሎ ገንብታችሁ ጨርሳችሁ ወደ ሀገራዊ ደግሞ ግንባታው ደግሞ መምጣት አለብን። ተወካዮቻችሁ ልካችሁ እንዴት ያለ ሀገር ይኑረን በሚለው ላይ እኮ ማውራት አለብን። አሁን እዛ ላይ ሳንደርስ ንዑስ ብሔርተኞች አስቸገራችሁ። ንዑስ ብሔርተኛ ያልኩት ምንድነው? አገራዊ ብሔርተኝነት አለ። ከዛ ወረድ ሲል ደግሞ ንዑስ ብሔርተኞች አሉ እንጂ ስለ እውነት ለመናገር ያለንን ብናቅ በፖለቲካ ጉዳይ ላይ እንኳን ለሻዕቢያ መንግስት ምላሽ መስጠት ራሱ ነውር ነው። በጣም ነውር ነው። አላንስ ምናምን ሌል አያሳፍረን። ዝሆን የምታክል ሰውዬ ሆነ ዝሆን የሚያህል ሰውዬ እንዴት ነው ከአይጥ ጋር አላንስ ፈጥራለሁ የሚለው? ያለን ዋጋን ሳታቅ ማለት ነው። እንደ ሀገራዊ ግንባታውን ስላልጨረስ ነው እዚህ መከራ ውስጥ የገባ ነውና እነሱሳ ልዩነት ሳይኖራቸውን እንዴ በሀገራቸው አምባገነን መንግስት ላይ አይደል ያሉት? ኢንተርኔት እንኳን የላቸው። ያውም ደግሞ ነፃነታችንን አወጅን ብለው በባህር አቋርጠው አገር ጋር መጥተው እስቲል ኢትዮጵያን ምድር ላይ ሆነው ስለ ሀገራቸው ነው የሚያስቡት። አንተን ስለማፍረስ ያስባሉ። አንተ ደግሞ አብረህ የቆምክባትን ምድር ለማፍረስ ደግሞ ከነሱ ጋር ትነጋገራለህ። ልዩነቶቻችን እንዳለ ሆኖ ማለት ነው እንዳለ ሆኖ ቢያንስ አንደበቶቻችን ላይ መለማመድ ያለብን ነገር ብዬ ማስበው በቀጣይ ስለ ባህር በር ስናወራ የብሔር ካባህን ታውልቃለህ፣ የሀገር ካባህን መልበስ አለብህ። በሀገር ውስጥ እየሞትክ ነው፣ እየሞትህ ነው። ምን ጥያቄ አለው? እየተገደልክ ነው። እጅግ አሳፋሪ ጎዳና ላይ ነው እየሄድን ያለ ነው። ኤርትራውያንም እንደዛው ነው። ኤርትራውያን መቼስ ተንደላቋል አትለኝም። የአፍሪካዊቷ ሰሜን ኮሪያ ናት። እንደውም የአፍሪካዊቷ ሰሜን ኮሪያ ራሱ እንጃ ልትባል ትችላለች፣ አላውቅም። ሶ ፖይንቴ ምንድነው? መንግስትን ተባብረ ጣለው። አይ ዶንት ኬር። መንግስትን ጣለው። መንግስትንማ ቀያይረው። መንግስት የእናት አባቱ ውርስ አይደለም እኮ አገሪቷ የሁላችንም ናት። መንግስትን በመቀየር ግን ሀገርን አትጥላ ነው እያልኩ ያሉት። የእናንተ ብሔርተኝነት በተለይ ኢትዮጵያ ውስጥ ያላችሁ የብሔርተኞች ሁሉ ብሔርተኞች ማለት ነው ኢትዮጵያን አልወድም ማለት የብሔርተኝነት ማሳያ ይመስላችኋል። ኢትዮጵያን መጥላት የብሔርተኝነት ማሳያ ይመስላችኋል። ይሄ ትክክል አይደለም። በዚህ ጉዳይ ላይ መነጋገር አለብን። ቢያንስ የሚያድጉ ትውልዶች ቢያንስ መነጋገር አለብን። በተረፈ መንግስትን በቻልከው መንገድ ቀይረው አሽቀንጥረህ ጣለው። በጋራ ጉዳይ ደግሞ ሲመጡብን በጋራ ጉዳይ እንዴት መቆም እንዳለብን ደግሞ እናንተ ተወካዮቻችሁ ሊነግሩን ይገባል። ከእናንተ መሀል ያሉ ሰዎች ባንዳ ሲሆኑ ስታዩቸው እንደ ነውር ልትጠየፋቸው ይገባል። ይሄ ነው መለማመድ ያለብን ብዬ አስባለሁ። እና በተረፈ ያነሳው ነገር ለመለስልህ የፈለኩት ነገር ምንድን ነው? አቶ ልደቱ አማራጭ መንገድ ይሄ ነው ካለ ልታከብርለት ይገባል። ያንተ መንገድ ደግሞ የነፍጥን ያነሳው ሊያንተም መንገድ ሊከበርልህ ይገባል። ስለዚህ በዛ መንገድ ብንሄድ መጨረሻ ላይ ማን ያሸንፋል? አይ ዶንት ኖ